ድርሻዬ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 3 ደራሲ አብዱል ሐኪም ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። የደበኩትን በልቤ የማይሆን ቅዠት ህልም አስመስሎ ህይወት ሰጠው። ፍቅርሽ ሐኪሜ መንገዴን ሊያቀና በማይሳካ ተስፋ ወደ አንቺ ያስጠጋኛል። ፈርቻለሁ፣ አሁን ይፈራው። ዛሬ ምናልባትም አይኖችን የምመለከትበት የመጨረሻው ቅጽበት ይሆናል። አዎ ምናልባትም ዛሬ ካንቺ ተነጥዬ ሚስጥሬን፣ ፍቅሬን፣ ጓዴንና ምኞቴን እሰናበትሻለሁ። ወይም ዛሬ አህሉዬ ስላንቺ ለየት ያለ ነገር እያሰብኩ ነው። ምን አይነት ያያ? እኔ እንጃ አህሉ፣ ግን እንዳትናፍቅኝ ፈራሁ። እኔም እኮ ትናፍቀኛለህ ያያ። ግን አብሽር፣ አንጠፋፋም አይደል? ቅር አለኝ አለሁ አንለያይም ልትለኝ እየጠበቅኩኝ ይመስል። አህሉ ልቀፍሽ? ሆዴ የባባ እጆቿን ያሻሸች በስስት አይታኝ፣ ያያ አይሆንም ክፍት አለኝ። ቻው ብያ ዞር ብዬ መንገዴን ጀመርኩ። በመሃል ውስጤን ጭንቅ አለኝ። ባላገኛትስ? እሷ ሩቅ አገር፣ የኔ ቅርብ መንደር። ታዲያ ብንለያይስ? ተመልሼ በፍጥነት ወደ እሷ ገሰገስኩ። ከፊቷ ደርሼ ከቅርቧ ቆምኩኝ። ሽቅ ብያየችን ቀጠልኩ። አጠገቧ ደርሼ ምላሴ መናገር ሲያቅተው በሻኩ። መራቅ አቃተኝ። ያያ በሰላም ነው አይደል? ሰላም አይደለሁም አህሉዬ። ምን ነው? ለሚያይን ለአመታት የቆየ ትኩስ ፍቅር ውስጥ ነው የምንመስለው። የሷም ስስት የኔም ጭንቀት ያሳብቃል። በቃ ደውይልኝ እሺ? እሺ ቃል ትገቢያለሽ? ቃሌ ነው ያያ። እሺ ግን ምን? ኦፍ በረጅሙ ተንፍሼ ተጠጋኋት። ጨነቀኝ አህሉ። እሷም ዝም አለች። በቃ ቻው ተሰናብቻት ሄድኩኝ። ብዙ ጊዜያትም አለፉ። ስራ እያፈላለኩኝ የምንከራተት ቦዘኔ ሆኛለሁ። እናቴ ደጋግማ ልትድረኝ ስትጋጭ ነበር። ምክንያቱም የቀረሁላት ዘረኔ ብቻ ነኝ። ዓለም የማየት ትናፍቃለች። እኔ ደግሞ አህላን ናፍቄያታለሁ። ብዙ ጊዜ ደጋግማ ሳታገባም ቢሆን እንኳ ዘር አስቀርልኝ፣ ውለድልኝ ልጄ የዘወትር ተማጽኗ ነበር። ሳትሞትብኝ ህልሟን ማሳካት እመኛለሁ። ግን የልቤ ቀይ ተወርሷል። በመጨረሻም አንድ ውሳኔ ላይ ደረስኩ። ስልኬን አውጥቼ ለአህሉ ደወልኩ። የንፍፍቅ ካወራም በኋላ አንድ ጥያቄ ጠየቅኳት። አህሉ መገናኘት እንችላለን? መምጣት ከቻልክ? በቀልድ ወሬዋ አምርሬ እግሮቼ ካለችበት ገሰገሱ። ኪሎ ሜትሮችን አቋርጬ መገኛዋ ጋር ደረስኩ። ልክ አካባቢው ጋር ስደርስ ደወልኩላት። መምጣቴን ለማሳመን ብዙ ማገዶ ብፈጅም በመጨረሻም ታምኜ ናፍቆቴ ከሩቅ እየታየችኝ ነው። አረንጓዴ ሂጃባ ውስጥ ስዕል ትመስላለች። ሮዝና ሰፊ ቀሚስ ለብሳለች። ሂጃቧን እያስተካከለች ስትስቅ ወደ እኔ መጣች። አንተ እረ ቢስሚላ ሰርፕራይዝ መሆኑ ነው። ቁመቷ በሴንቲዎች ነው ከኔ የምታጥረው። ቀይ ፊቷ ላይ ጥቁር ጠባሳ ከወደ አፍንጫዋ መለያዋ ነው። ስልክክ ያለ አፍንጫ ያላት ቀጫጫ መልከኛ ልጅ ናት። አህሉዬ ወያያ ፍቅር ያዘኝ እኮ አይገርምሽም? ግራ ተጋብታ ካየችኝ በኋላ ከማ እንዲገባት አድርጌ ያየዋት። ደገመችልኝ። ከማን ያያ?
ከሆነች ልጅ ግን ምን ሙስሊም ናት። ዝም አለችኝ። ብሰልም ምታገባኝ ይመስልሻል? ደንግጣ አይታኝ እሷ ትወድሃለች ይሰማኛል። ውስጤ ግን እንደዛ ነው የሚለኝ። ግን ደግሞ እሷ አታውቅም። ለሷ ብለህ ነው እምነትን የምትቀይረው? አዎ። በፍጹም አታድርገው። እሷን ለማግኘት በፍጹም እስልምናን መንገድህ አታድርግ። አውቀህ አምነህበት እንጂ ለሴት ብለህ የምትገባበት ጊዜያዊ እምነት አይደለም ኢስላም። አህሉ ተረጋጊ። እንደዚህ ማለት አይደለም። ገብቶኛል። ቢሆንም ያያ ምንም ነገር ከእምነት በኋላ ነው። ኢብን ጓደኝነታችንም ሊቀር ይችላል። አስቀይሜህ ግን በፍጹም እስልምና ለሴት ብለህ እንዳታገባ። አምነህና ወደህ አጣርተህ ናለን ትድናለህ። ታዲያ ብታስተምረኝስ ፈቃደኛ ትሆናለች? በመጀመሪያ ስለሚሰማ ነገር ነግረሃታል? ምን ብዬ? ንገረኝ እስኪ ምንድን ነው የሚሰማ? ፍቅር። አህሉ እጅግ በጣም አፈቅራታለሁ። ጭንቅ ብሎኛል። ሳያት ደስ ይለኛል። አማካሪ ናት። ከኔ ጋር ፍቅር አታስብም፣ ግን በቃ ላጣት ነው። እናም ስሰጋ ወደ እሷ በረርኩኝ። አቅፋ ትቀበለኝ ነገር ባዶዋ ነኝ። ሙስሊም ናት አህሉ። በቃ ንገራት። ከዚያ ምን እንደምትላውቅ አስብበት። ቅር ያላት ትመስላለች። ምን ብዬ ልንገራት አህሉ? ወድጄሻለሁ ብለህ ነው? እሺ ወድጄሻለሁ። አፏን ከፍታ ዘጋም እያደረገች አሁን እንደሱ በላት። ወድጄሻለሁ አህላ። እንዴ ማለት ያያ አቀርቅሬ ቀረው። ሰምተሻል አህሉ? በቃ መደበቅ አልቻልኩም። በቃ አልቻልኩበትም። ዝም አለች። ቀና ብዬ አይቻት ምን ታስቢያለሽ አህሉ? እጆቿን ከወትሮ እጥፍ ታሻሻቸዋለች። እንዳስጨነኳት ገብቶኛል፣ ግን በቃ ፈልጌ ያመጣሁት አስቤው የገባሁበት አይደለም። ጠይም ወንድና ቀይ ጥንዶች ያምራሉ አይደል? አባባሉ አስደነገጠኝ። ደንግጬ እያየዋት አያምሩም አህሉ? አይኖቿን ባቀረዋል። እኔ እንጃ አያ። ተሳስቀን ዝም አለን። ዓለም ላይ ካጣጣምኳቸው ማራኪ ስሜቶች በደረጃ ሁለተኝነትን ይይዛል። ከአህሉ ጋር የተጫጨንበት ቅጽበት አንደኛውማ የተዋወቅንበት ነው። አህሉ ሳይሆን የፈጠራትን። ተሳስቀን አንድ ጥላ ስር ቁጭ አለን። ብዙ ነገሮችን አውግተን ለብዙ ነገሮች መላመላ ሲዘን የአህሉ እናት አባት እነሱ ቤት ሽማግሌዎች ከመላኬ በፊት ውሳኔ ላይ መድረስ እንዳለብኝ እስልምናን አውቄው እንጂ ለሷ ብዬ ላልገባበት ቃል አስገብታኝ ቃሌን ለማክበር ለራሴ ቃል ድጋሚ ገባው። መጽሐፎችንና ቁርአንን ሰጣኝ። እንዳነባቸው አዘዘችኝ። በደስታ ተቀብያት ሄድኩኝ። እርግጡን ስናገር ከእምነቴ ከወጣው ወራት አልፈዋል። አሁን ፈተናዬ እንዴት እስልምናን እቀበላለሁ የሚለው ነው። ብዙ መጽሐፍቶችን አንብቤያለሁ። እስልምና ትክክለኛ ሃይማኖትን መሆኑን ቀድሞውንም ልብ ያምኗል። መቀበሉ ነበር። መጨረሻም ግን ተመራው። አዛኝ ነው ወላሂ። የነበርኩበትን ማሰብ ያስፈራኛል። ባይመራኝ ኑሮ ምን ይውጠኝ ነበር። ያስፈራል። በእውነቱ እጅጉን ያስፈራል። ያሬዶ ማን ነበርክ? ከምን ተነሳህ? እንዴት መረጠ? እዝነቱ ከቅጣቱ ከፍርዱ የሚቀድመው አምላክ ዛሬ ወደ እምነት ወደ እውነት ሲያስገባ ምን ይላል ስሜቱ? ሙስሊም እኮ ያሬድ እኮ ሙስሊም ሆነ። እንዴት ሆነ? በል አሽሀዱ አን ላ ኢላሃ ኢላላህ። የመኖር ውል ላ ኢላሃ ኢላላህ። ዘላለማዊ ሐቅ ላ ኢላሃ ኢላላህ።
ወአሽሀዱ ምስክርነት ስለ እውነት ምስክርነት ስላወቅኩት ምስክርነት ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ተአምረኛ ፍጡር የአዳኙ ሰበብ የአላህ ተንቀሳቃሽ እዝነት የአላህ ተንቀሳቃሽ ጥበብ ተንቀሳቃሽ እውነት ሙሐመድ የእውነት መንገድ ሙሐመድ ከነፍስ የሚወደድ ሙሐመድ። የመጀመሪያ ሰላቴን በአወል ሰፍ ካሰለመኝ ኢማም ተከትዬ ሰገድኩ። ልቤ በእምነት ተሞልታለች። እርግጥ የሰማያዊ ቤት የታየኝ ያክል ተሰማኝ። በግንባሬ ተደፋሁለት። ለፈጠረኝ ለሚያኖረኝ ለአንድዬ ሰገድኩለት። ኩራት ክብር ተሰማኝ። ባወቅኩ ተረጋሁ። ልቤ ጸንታ ወሰነች። ሙስሊም ነኝ። ታዲያ ወንድማችን ስምህ ማን ይሆን? ፈገግ ብዬ ኢሃን። ሁሉም የፈገግታ ፊት እያሳዩኝ አሰላሙ አለይኩም ኢሃን ምለውን ቀድማ ያስተማረችኝ ልዕልት ነበረች። ወአለይኩም ሰላም። ሁሉም በአግራሞት ካዩኝ በኋላ ተሳስቀው ወጡ። ስለ መስለሜ የሚያውቀውና ለኔ ብሎ ከሀገሩ እዚህ ድረስ የመጣው ዚያድ ነበር። መደሰቱ ፊቱ ላይ ያስታውቃል። ትክ ብሎ ያየኝና አልሐምዱሊላህ ይላል። ሁኔታው እኔንም ጭምር አሳቀኝ። ብቻ ከዚሽ ቀን ጀምሮ ነበር ኢሃን የሆንኩት። እንደ አዲስ ስተዋወቃችሁ ኢሃን እባላለሁ፣ የአህላ እጩ ባል። አንድ ለፈተና የማይጠፋ ችግር አለ። እናቴ ዛሬ በበፊቱ እምነት ውስጥ ናት። እድሜዋም ገፍቷል። ለሷ ከሷ ፊት ሰለምኩኝ ማለት አይደለም ስለ እስልምና ሲነሳ እንኳን ይዘገንናታል። በእውነቱ ስነግራችሁ ያደኩበት ማህበረሰብ ስለ እስልምና ከፍተኛ የሆነ ጥላቻና ንቀት ያለው ነበር። ኢቨን ሩዝ ላታምኑ ትችላላችሁ፣ ግን ሩዝ የሙስሊም ምግብ ነው ተብሎ ጭራሽ አንበላውም ሁላ እንደዛ ነበር። በጊዜ ሂደት አሁን ቀረ እንጂ ብቻ ለእስልምና የሚሆን ለሙስሊሙ ማህበረሰብ ጥሩ አመለካከት የለንም። ሙስሊም በጠጣበት የማንጠጣ በበላበት የማንበላ አይነት ህዝቦች ነበርን። በእውነቱ እንደዚህ አይነቱ አክራሪ ማህበረሰብ ዛሬም ድረስ አለ። ታዲያ በምን ሂሳብ በየትኛው ጥበብ ነው ለእናቴ ለዘመናት ትጠየፈው የነበረውን እምነት እውነት ሆኖ እንዳገኘሁት ከእንከኖች ፍጹም የጸዳ የእውነተኛ ፈጣሪ መንገድ መሆኑንና መከተል መጀመሪን የማረዳት እንዴት ሆኖ? ቀናትን ተኩ። ከእናት ከቅርብ ጓደኞቼ መስለሜን ሚስጥር አድርጌ ያስኩት። ግን አንዲት ክስተት ለእናቴ ልቦና ጥርጣሬ ጫረ። ስልክ ተደውሎልኝ እሷ ፊት አነሳሁት። ታዲያ የደወለው ዚያድ ሆኖ በኢስላማዊ ሰላምታ አስጀምሮኝ ሳላስበው እኔ መለስኩለት። በዚሁ መሃል ያማማ አይኖች ተጎልጉለው ሊወጡ ያደረሱ ይመስሉ ነበር። እንደምንም ቀልድ እንደሆነ ባሳምናትም ለጊዜውም ቢሆን ዘግንኗት ነበር። በሁለት ጭንቀት መካከል ሆኜ እንኳ ስለ አህሉ ማሰብ አላቆምኩም ነበር። ሁሌም ቢሆን ትናፍቀኛለች። ግን ያወራኋት መጨረሻ የሰለምኩኝ ቀን ነበር። ፊቷ በርቶ መሬት የወረደች ጨረቃ ትመስል ነበር። የኔኑ ያህል ደስተኛ ሆናልኝ ነበር። ለሐሳባችን አንድ እቅድ ላይ ደረስን። እሱም ለእናቴ ሳልናገር ቤተሰብ ከሷ ውጭ ባይኖረኝም ማንም እንደሌለ አዲሶቹን ጓደኞቼን ልኬ አህሉን ለኒካህ ልጠይቅ። በጊዜ ሂደት ውስጥ ለእናቴ ሙስሊም ሴት እንዳገባው ለመናገር ወሰንኩ። አህሉን አግብቼ በጥቂት ጊዜ ውስጥ ልጅ ቢኖረ እናቴ ሁሉም ይሁን ብላ እንደምትቀበል ውስጤ ይነግረኛል። ስለዚህ በሐሳቤ መሰረት እምነቴን ከእናቴ ደብቄ ለአህሉ ሽምግልና ላኩኝ። የአህሉ ቤተሰቦች በብዙ መወላወል ውስጥ ቢሆኑ ኢንሻአላህ እሺ ይላሉ ብላኛለች ውዷ። ቀንን ተክቶ ሽማግሌዎቼ የኔ ወጣቶቹ አማላጆች እሽታን አገኙ። አህላን ለማግባት ተፈቀደልኝ። የአባቴ ብቸኛ ወራሽ እንደመሆኔ እሷንና ራሴን ለመቻል ዝግጁ ነበርኩ። መፍቀዱንም ስሰማ ይበልጡኑ ተፍ ማለት ጀመርኩ። ከብዙ መራራቅና መነፋፈቅ በኋላ
አህሉን ዛሬ ላገኛት ነው። ንፍቅ ብላኛለች። ይባሱን ደግሞ የኔ እንደምትሆን ሳውቅ ጉጉቱ ሊገለኝ ነው። ከሰዓቱን ስራ ቦታ ዘጋግቼ ወደ እሷ ተቻኮልኩ። ጥቁር ሸሚዝ ያምርባሃል ስላለችኝ የምትወደውን ወድጃለሁ። ስራ ያልኩባትን ጂንስ ሳልቀይር ሽቶ ነፋፍቼ ጸጉሬን ፈረስኩት። ራሴን ትክ ብዬ በመስታወት ውስጥ እያየሁት ፈገግ አልኩ። ታውቃለህ አልኩት ለራሴ። ታውቃለህ ቆንጆ ሳትሆን አትቀርም። አህሉ ጋር ነገሩ ባይኖር ባንዳ ፍሽ ባላለች ነበር። አህረ ያሬዶ ኦ ኢሃኑ ማሻላ ነህ። ለራሴ ሞራል እየሰጠው ወደ ዓለም ከነፍኩ። ልጅት ውብ ሆና ከመንገድ ዳር ትጠባበቀኛለች። አካባቢው ጭር ብሎ ብቻዋን አድምቋታል። ጥቁር ቀሚስና ቡኒ ክሬም ጠምጥማለች። እጇ ላይ ያሰረችውን ሰዓት ገለጥ አድርጋ አይታ በረጅሙ ተነፈሰች። በጊዜ ቀድማኝ እንጂ እኔም ከቀጠሯችን ግማሽ ሰዓት ቀድሜ ነበር የተገኘሁት። ወደ መንደሯ መመለሷ ተስማምቷታል መሰለኝ። ቅልት ፍክት ብላለች። ትንሽም ሰውነት ጨምራለች። ፊቷ ድንቡሽቡሽ ያለ ይመስላል። ያቺ ቀጫጫ መለስ የምትል እንኳን አትመስልም ነበር። ማሻአላህ ብቻ አህሉ እጅጉን አምሮባት ነበር። ከሩቅ ዞር ብላይታኝ ፈገግ እያለች አቀረቀረች። እኔም አይኖቿን አይቼ ፊቷን ተከተልኩ። አሰላሙ አለይክ አህሉ። ወአለይኩም ሰላም ይሃኒ፣ እንዴት ነሽልኝ? አልሐምዱሊላህ አለሁልህ። ተጠፋፋን አይደል? አይኖቿን አጥባ በጨረሮቿ እየወጋች እኮ አልገባኝም አልሻ። ሳቅ ብላ መንገድ ጀመርን። እና ይሃኒ ወዴት ነው? የሆነ ቦታ ልጠልፍሽ ነበር ፍቃድ ከተገኘ። ከአባቴ ነው? አላህ ምን ነው ለአንድ ቀጠሮ 3 ልታመላልሽኝ? ከት ብላ እየሳቀች ይሃኒ ለአህሉ እኮ ነው። ቢሆንም ምን ጓያለች መሰለኝ። ቢሆንም ልመላልስህ ደሞ ለአህሉ አይደል? ይሻልሃል ኮራለች። አረ ጉራ ሞናሊዛ ነኝ አልሽ እኮ። ሞናሊዛ ነው ያልከው? ሞናሊዛ እኮ ተራ የሰው ስዕል ውጤት ነው። እኔ ደግሞ ከዛች አመዳ። ጉዴ ፈላ ንግስቷ። በቃ እርሶማ አይቻሉም። በነገራችን ላይ ወዬ አይኔ አንዲት አይነት ልጅ ውበት ተመልክቶ አውቅ ማለት ደንገጥና ግራ ግብት ያላት ትመስላለች። ጭንቀትም ከፊቷ ነበብኩ። አዋህሉ ልጅት እጅግ ውብ ናት። ጥቁር ሰፋፊ ብሌኖች አሏት። ረዣዥም ሽፋሽፍት፣ ብርቱካን ከለር ፊት፣ ቀጠን ያለ ምቹ አቋም፣ ስስ ከንፈሮች፣ ድርድር ጥርሶች። ስትስቅ ቅላጼ ልብ ላይ እንቆረቆራል። በግማሽ መልኳ ከከነፍኩኝ በሙሉ ውበቷ ሳያት የሚውጠኝን አላውቅም ምን አባቴ እንደመሆን አላውቅም። ከተተከለችበት ግርዶ ተገልጣ ያየኋት ቀን አላውቅም ምን እንደሚውጠኝ። የሚያሳሱ እጆቿን ከእጆች የማጣምርበት ቀን ምን ይውጠኛል እላለሁ። እውነት እቋቋመው ይሆን? ለሷ ሰለመ ተብዬ መወቀስን አልፈራም። ምክንያቱም ያመንኩትን የልብ የሚያውቀውን ትክክለኛ አምላክ ነው። ሰዎች ሁሌም ያወራሉ። ሰዎች በነቢዩ ሙሐመድ አለይሂ ሰላቱ ሰላም አውርተዋል። ሰዎችማ በፈጠራቸውም ቀጥፈዋል። ታዲያ እኔ ተናገሩብኝ ብዬ አልደናበርም። ምናልባት አላህ የሰጠኝ ሂዳያ ናት። ለሷ አልሰለምኩም፣ በሷ ምክንያት ሰለምኩኝ እንጂ። በሷ ንግግር አልመራም፣ ፈጥሮ በመራኝ አምላክ እንጂ። አህላን አፈቅራታለሁ፣ አምላኳን ደግሞ እገዛዋለሁ። እናማ ያቺ ልጅ ንግስቴ ናት። ንግግር ይገብቷታል። ፍቅርን መረዳት ጥበቧ ነው። ለአፍታ በድፍረት አይተን እሷም ማቀረቀረች። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ
በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።